ወገኖቼ ኢትዮጵያውያን ኤርትራውያን እንዴት ናችሁ? እንዲከረማችሁ እታችሁ ወንጌላዊት ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ነው። ዛሬም ደግሞ በወቅታዊ ሁኔታዎች ላይ የተዘጋጀውበትን የእግዚአብሔር መልእክት ይዤ ቀርብ ያለው ኢየሱስ ክርስቶስ በዮሐንስ ተጠመቀ ነው። ኢየሱስ ክርስቶስ በዮሐንስ ተጠመቀ። እሺ ታቦት የወጣው ግን የሚካኤል ሚካኤል ሊጠመቅ ነው። ገብርኤል ሊጠመቅ ነው። ማርያም ልትጠመቅ ነው። ኬት አመጣችሁት? ጌታ ኢየሱስ ሲጠመቅ ገብርኤል ነበረ ወይ? ሚካኤል ነበረ ወይ? ማርያም አብራ ተጠምቃለች ወይ? ተጠማቂው ኢየሱስ ክብሩ የርሱ የሚከበሩት ሌላ። አሁንም አያይዛለሁ ቪዲዮ ስማቸው የሚጠራ ሌላ፣ የሚዘመርላቸው ሌላ። ያልገባኝና ሁሌ እንቆቅልሽ የሚሆንብኝ ነገር ደግሞ ቄሶቹ ትልልቆቹ ቪዲዮ አያይዛለሁ ልጆቻቸውን ሲመክሩ ነበር። ምን እያሉ ስትመጡ ጥምቀት ስትመጡ ደህና ነገር ልበሱ፣ ራቁታችሁን አትሆኑ አሉ። ራቁታችሁን የምትወጡበት አይደለም፣ ሎሚ የምትወራወሩበትም ቀን አይደለም። ይሄ መጥፎ ባህል ገብቶብን ነው፣ መጥፎ ልማድ ገብቶብን ነው። እንደ ድንቅ ነገር አትዩት። ጥምቀት ማለት ይዘቱን ሁሉ እንዴት እንዳለስለቀቅ ነው። ሎሚ የምንወራወርበት ቀን ምናልባት እንደዚህ በቃ እንዲሁ ይሄ ሃይማኖቱን ይገልጻል ወይ? አይገልጽም። ሎሚ መወርወር አይደለም ጥምቀት ላይ። ጥምቀት እኮ የዱርዬ ሲሳይ ነው እናንተ፣ ግልጽ የተገለጸ ነገር ነው። ልጃገረዶች የሚጠለፉበት የሚደፈሩበት፣ መጠጥ፣ ስካር፣ ሌብነት፣ ቀማኛነት፣ ግርግር ለሌባ ያመቻል። ያ ግርግር ኢየሱስ ክርስቶስን አይወክልም። ከጥምቀት ጋር መንፈሳዊ ሽታም የለውም ጥምቀት። አሁን ይመክሯቸዋል ደግሞ እኚህ ቢጫ ለባሹ ቄስ አሉ፣ እሳቸው ቪዲዮ ያያይዛሉ። እኚኛው የሚመክሯቸው ምንድነው? ባካችሁ አትደባደቡ፣ ማታ ደግሞ ከጥምቀት መልስ አትስከሩ ይሏቸዋል። እዚህ ያላችሁ ወጣቶች ልፋታችሁን ተክለ ሃይማኖት ይቁጠርላችሁ። ማታ ግን ስትፈጭ ውላ አቦካች ባተላ። ሰምታችኋል አይደለም? ስትፈጭ ውላ አቦካች ባተላ ማለት ማታ እንዳትሰክሩ በተክለ ሃይማኖት ያቻዋለሁ፣ እንዳትጣሉ ነግሬያችኋለሁ፣ እንዳትጨፍሩ። አባ በስነ ስርዓት ያላስተማራቸውን በወቅቱ ያልገራቸዋቸውን በዓል ሲደርስ ብትነግሯቸው ከየት ያመጡታል እነዚህ ሰዎች? ማስጠንቀቂያውም ደግሞ በተክልዬ ነው። ስትፈጩላ አቦካች ባተላ እንዳይሆን ጥምቀትን አክብራችሁ ማታ ሰከራችሁ እንዳትጣሉ፣ እንዳትጨፍሩ፣ ከስሜት ክርስትና ውጡ፣ በተክለ ሃይማኖት ይዣችኋለሁ አሉ። ይኸውላችሁ ጥፋቱ የማን ነው? የእነዚህ የእረኞቹ የሃይማኖት አባቶች። በኢየሱስ ስም ያልገሰጽከው ሰይጣን እንደማይወጣ ሁሉ በኢየሱስ ስም እውነተኛውን የክርስቶስ ወንጌል ያላስተማርከው መንጋ ከየትም አምጥቶ ጨዋ ሊሆን አይችልም። ከየትም አምጥቶ ከስካር ሊወጣ አይችልም። ስለዚህ ምክራችሁ ራሱ አይሰራም። እንደ ክርስቲያን እንደ እግዚአብሔር ሴት ለአርቲስቶች የማስተላልፈው መልእክት አሁን ላላችሁት ማንም የማይሞት የለምና አሁን ላላችሁት አርቲስቶች ህይወታችሁ ለጌታ ኢየሱስ ስጡ፣ ወደ ጌታ ኑ። ምክንያቱም እኛ እንደ ክርስቲያን አንድ ሰው ሞተ ሲባል የመጀመሪያ ጥያቄያችን በጌታ ኢየሱስ ክርስቶስ አምኖ ድኗል ወይ ነው የኛ ጥያቄ። የምድር ስጋዊ ሞት ማንም ይሞታል። በወንድማችን አርቲስት ነፃነት መሞት አዝነናል። አዎ ሰው ሲሞት ማያዝን አውሬ ብቻ ነው። ሰው ሲሞት እናዝናለን። ግን የስጋ ሞት ለሁሉም ስለሆነ ከስጋ ሞት በላይ የምናዝነው እኛ እንደ ክርስቲያን ያ ሰው ሲሞት ወደ ገነት ነው ወይስ ወደ ሲኦል ነው? ምርጫው ደግሞ መንገዱ የመዳን መንገዱ እርግጠኛ ሆኖ መቀመጥ በክርስቶስ ኢየሱስ በማመን ነውና እናንተ ዛሬ አልቅሳችሁ ወንድማችሁን የቀበራችሁ እናንተ አርቲስቶች፣ በክርስቶስ ኢየሱስ ያልሆናችሁ አርቲስቶች ተመለሱ ላለው ነኝ። አሁን እኔ ዮኒ ማኛ ምን አጠፋ እያልኩ ነው። ዮኒ ማኛ ምን አጠፋ? ማን አጠፋ ካላችሁኝ
ዮኒ ማኛ ተወልዶ ያልታቀፈ ነው። ተዘርቶ ያልታረመ ነው። ያልተኮተኮተ ነው። ውሃ ያልጠጣ ነው። አሁን ስለ ዮኒ ማኛ የሚጠየቀው ንስሐ መግባት ያለባቸው ዮኒ ማኛ የዳነ ጊዜ ውሃ ነክረው ያወጡት አንድ አደባባይ የክርስቶስን ስም ያህል አማኞችን ወክሎ ተከራካሪ ሆኑ ገና ሃሁ ብሎ ፊደል ሳይቆጥር 12ኛ ክፍል እንደጨረሰ ቁጭ ብሎ ዲቤት ይዞ ትልልቆቹ እየጋበዙት በወቅቱ ያልቀጣው ያልገራው ትክክለኛው መንገድ ያላስያዝከው ልጅ ይሄው እንደዚህ ባለጌ ሆኖ ጴንጤ አንተ ጋር ግብረ ሰዶም ፓስተር አለ ወራዳ መጀመሪያ አንተ ቤት አስተካከል። አንተ ቤት ዘማሪዎች እኔም ማቃቸው ስማቸውን ጠራዋለሁ ነገር አርፈ ካልተቀመጥክ አንተ ቤት ያለ ዘማሪ ግብረ ሰዶማውያን አሉ የታወቁ ዘማሪዎች አንተዋወቀ እንደ ቆሻሻ ባለጌ ሆኖ ማለት ራስ አንተኑ መልሶ ሰደበ። ባለጌ ልጅ አባቱን መልሶ ይሰድባል። ያልተገራ ልጅ በወቅቱ ያልቀጣው ልጅ መልሶ አንተኑ ያዋርዳል። እኔው በጣም ማዝነው በዚህ ሰው የተነሳ የክርስትና ስም መሰደቡ ነው። በጣም ማዝነው ማለት ነው። አንድ ነገር ግን እላለሁ ኢየሱስን እንደዚህ ያልተማር ነው። እናንተ ክርስቲያኖች አደባባይ ወጣችሁ የክርስቶስን ስም ታሰድቡ ይሄኛውን ያኛውን እየነካካችሁ የእግዚአብሔርን ቤት ሲኦል ያደረጋችሁ ክርስቶስን እንደዚህ አልተማር ነው። እሱ ጨዋ ነው። እሱ ትሁት ነው። እሱ የዋህ ነው። ተከባበሩ ተዋደዱ ነው ያለን። እዛና እዚህ የረገጥን እንካ ሰላንቲያ። በዚህ አጋጣሚ ደግሞ ለኤርሚያስ አበበ መልእክት አለኝ። ለኤርሚያስ አበበ መልእክት አለኝ። ፕሊዝ ሼር እና ሰብስክራይብ አድርሱልኝ። ከማን ጋር እንደምትነጋገር ማወቅ አለብ። አንዱ ትልቁ ዮኒ ማኛን ያበላሸው ኤርሚያስ አበበ ነው። የተጠራህበትን ትልቅ ቦታ ወርደ እዚህ ጋር ይህን ልጅ ሳታስተምር በጓዳ ሳትገራ ካንተ እኩል አስቀምጠ ዲቤት አስያዝከው። እናንተን ወክሎ እኛን ወክሎ ተቀምጦ ከኦርቶዶክስ ጋር መከራከር ኖ ኖ ኖ ኖ ኖ ኖ። ዮኒ ማኛ የወንጌል አማኞችን አይወክልም። ማንነቱ ነው። ይሄ ሰው ማንነቱ እኮ ነው። አሮጌ ማንነቱ እኮ አልወረደለትም። አልተቀየረም እኮ አልዳነም እኮ የክርስቶስ መንፈስ ውስጡ አልገባም። ዮኒ ማኛ አልዳንም አላልኳችሁ? አሁን እኔ የምመክራችሁ ምንድነው? በቃ ተውት፣ መልስ አትስጡት። ለምሳላችሁ ውሻ ይጮሃል። ከዚህ በፊትም የምሳሌ ተናግሬያለሁ። ውሻ ሲጮህ ተፈጥሮ ነውና ይጮሃል። አፕ ትንሿም ውሻ እንኳን ነው የምትጮኸው። ኃይል እንዳለው ሰው እንደምትናከሰ እንዳዋቂ ውሻ እኮ ትጮሃለች። ኔቸሯ ነው። ዮኒ ማኛ ኔቸሩ ነው። ይሄ ያልተገራ ማንነቱ ነው። የኖረበት ያደገበት ነው። ውሻ ግን ሲጮህ አብራ አትጮህም። ይጮህ እልፍ ስትል ዝም ይላል ነው። በነገራችሁ ላይ እኔ እንዳልክ ባለው ነገር እስማማለሁ። ሳልሰማ ነው መስማማው። ለምን? እኔና እንዳልክ አንድ ቋንቋ ስለምንናገር አንድ መንፈስ ስለጠጣን ምን ብሎ ተናግሮ ዓለም እንደተንጫጫች ስለማቅ እግዚአብሔር ምስክሬ ነው። እንዳልክ ምን እንዳለ አልሰማሁም። እኔ ግን አርቲስቶች ጥሪ ያደርጋሉ ዛሬ። እናንተ አርቲስቶች፣ ዘፋኞች፣ በተለይ ዘፋኞች በጨለማ ያላችሁ ወልድ የሌለው ህይወት የለውምና በዚህ አጋጣሚ በወንድማችሁ ሐዘን ላይ ያላችሁ ነገ እናንተ ስትሞቱ ደግሞ ወደ መንግስተ ሰማያት ሄዳችሁን እርግጠኛ ሁኑ። ትልቁ የኢትዮጵያውያን አተርፍ ባይ አጉዳይ የሆንበት ጉዳይ ምንድነው ካላችሁኝ፣ ባል ኢትዮጵያ ሚስት አሜሪካ፣ ሚስት ኢትዮጵያ ባል አሜሪካ፣ ልጆች እዛ ሚስት እዚህ። ኖ ኖ ኖ ኖ ኖ ፕሊዝ
ይሄ ሰው ሲሞት የኔ የሚላቸው ሚስት፣ ልጅ አጠገቡ የሉም። እንዴት እንዳሳለፈ እያንዳንዷን ሌሊት አያውቁም። ስልክ ልታወራ ትችላለህ። አይ ዶንት ኬር። እባካችሁ ተለያይታችሁ የምትኖሩ ባልና ሚስቶች በተለይ ለአሜሪካ ብላችሁ ለኢኮኖሚ ብላችሁ የሆነ ነገር ልጄን ላስተምር፣ ትክክል አይደለም፣ ሰበብ ነው። አትለያዩ ይላል እግዚአብሔር ቃል። በጣም ሌላው ደግሞ መናገር የምፈልገው ወንድማችን አርቲስት ነጻነት፣ አንዳንድ ሌሎቻችሁም አርቲስቶች ኢየሱስ የምታውቋላችሁ፣ እኔ እርግጠኛ ነኝ በህይወት የተለየን ከህይወት የተለየን የሞተው ወንድማችን ነጻነት ጌታን ያውቃል። እኔ በጣም እርግጠኛ ነኝ። ብዙ አርቲስቶች ጌታን ታውቃላችሁ፣ ግን ሚስጥር አድርጋችሁ ይዛችሁታል። ለምን? እንጀራችሁ እንዳይስተጓጎል። ለምን? በሰው ዘንድ ተቀባይነታችሁ መወደዳችሁ እንዳይጎል ብላችሁ ክርስቶስን ሚስጥር ያደረጋችሁ አርቲስቶች ዛሬ በአደባባይ ክርስቶስን መስክሩት። ወደሱ ከመጠራታችሁ በፊት ኢየሱስ ክርስቶስን አውቆ በአደባባይ ከሚሸፍነው ይልቅ ያልዳነው ይሻላል። ለምን? በክርስቶስ ኢየሱስ አይታፈርምና። ስለዚህ አርቲስቶች ኢየሱስን ግለጡት፣ አትደብቁት። ሰው ሲሞት ብቻ አትደንግጡ። ሁላችንም ሟቾች ነን። ዋስ ደ ቢግ ዲል? ተራ ነው እንጂ የምንጠብቀው። ሁላችንም ሟቾች ነን። ሞት ለሁላችን በየተራ አለ። አሁን ጊዜው የንስሐ ነው። ለአርቲስቶች ንስሐ ግቡ፣ ዘፋኞች ንስሐ ግቡ። ትውልድን ወደ ጨለማ እየነዳችሁ ስለሆነ ዘመኑ አልቋል። ዘፋኝነት ኃጢአት ነው። ተመለሱ። ኢየሱስን በአደባባይ ስበኩት። ለኢየሱስ ዘምሩለት። እንደ ጥበበው ወርቅዬ፣ እንደ ተፈራ ነጋሽ ሳይረፍድ በኢየሱስ አትፈሩ እላለሁ። አርቲስቶች በኢየሱስ አትፈሩ። ብዙዎቻችሁ በጓዳችሁ በቤታችሁ ኢየሱስን ታውቁታላችሁ። ባለፈው ጊዜ ደግሞ እንደተናገርኩት የአገልግሎቴን ድጋፍ ማድረግ የምትፈልጉ በጣም የሚገርመው ነገር ደግሞ ብዙ ሰዎች ሪስፖንድ አድርጋቸዋል። ጌታ ይባርካችሁ፣ ጌታ ይባርካችሁ። አገልግሎቴን መደገፍ የጀመራችሁ አላችሁና አሁንም አያይዛለሁ የዜል ቁጥሬን፣ እሱን እርዳታችሁ ይቀጥል። ወንጌል ይቀጥላል። እሱን ከማወጋ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። አጭር ጸሎት ላርግና ወደ መልእክቴ ይገባለሁ። እግዚአብሔር አባት ሆይ እናመሰግናለን። ክብር ላንተ ይሁን። ጌታ ሆይ ይሄ ቀን ይሄ ሰዓት የጊዜ ያንተ ነው። ስለረዳህን ስላገዝከን እግዚአብሔር አባት ሆይ በዚህ ሁሉ ሁኔታ ውስጥ አብረህን ስላለህ እናመሰግንሃለን። ጌታ ሆይ ዛሬ ደግሞ የሰጠኝን መልእክት የሰጠኝን ቃል ለትውልዱ እንዳስተላልፍ ለሰሚዎች እንዳደርስ እግዚአብሔር አባት ሆይ መንፈስ ቅዱስ እንድታግዘኝ የሰሚዎች ጆሮም እንዲከፈት እግዚአብሔር አባት ሆይ ሰምተን መለወጥ እንዲሆንልን ወደ አንተ መቅረብ እንዲሆንልን እንድትረዳን እንለምናለን፣ ጸልያለን። ሁሉ ለክብር ይዋል። ጊዜውን ሰዓቱን አንተ ተረከብ። በምትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸለይኩኝ፣ አሜን። እግዚአብሔር የተባረከ ይሁን። ወገኖቼ የዛሬው መልእክቴ እንደማረገው አሁን ሰሞኑን እየተካሄዱ እየሆኑ ካሉት ጉዳዮች ጋራ የመንፈሳዊ እይታዬን ሼር አደርጋለሁ። እግዚአብሔር በቃሉ ምን እንደሚል እናገራለሁ። መግቢያ ማረገው ሰሞኑን አርቲስት ነጻነት ወንድማችን አርቲስት ነጻነት ሁላችሁ የምታውቁት በህይወት ዘመኑ መልካም ስም ያለው እንግዲህ እና በሱ ህልፈተ ሞት የተነሳ ትንሽ መንገጫገጭ ትንሽ አንዳንድ ነገሮች ተነስተዋልና ይሄ ለትምህርታችን ነውና በሱ ጉዳይ ላይ በእኔ ውስጥ ያለውን እናገራለሁ። ሞት እኮ ራስን ያሳያል። ዞር ብለህ እኮ ሰው ሲሞት እኮ ራስን ማየት አለብህ። ለቅሶ ቤት ለዚህ ነው ለቅሶ ቤት መሄድ ይሻላል ይላል እግዚአብሔር ቃል በዚህ በመክብብ 7:2 ላይ ወደ ግብዣ ቤት ከመሄድ ይልቅ ወደ ለቅሶ ቤት መሄድ ይሻላል። ለምን? እርሱ የሰው ሁሉ ፍጻሜ ነውና ሕያው የሆነ በልቡ ያኖረዋልና ይላል። ለቅሶ ቤት መቼም ማንም አይቀርም። ቀብር ሲባል ሰው አይቀርም። እናታ ቀብር ሰው አይቀርም።
ማንም ሰው ደግሞ ሲሞት ክፉ ነበር አይባልም። እናንተ ይሄን አስተውላችኋል? ክፉ ነው የሚባል ሰው የለም። ምንም ሁን ምንም ስትሞት የኢትዮጵያ ሕዝብ ወይኔ እንዴት አይነት ወንድሜ እንዴት አይነት በቁም እያለ በቁሙ እያለ በቅጡ ሰላም የማይሉ ስትሞት ግን እናቴ እህቴ ወንድሜ ጋሻዬ መልካም ሰው ግን ምን አንድ ነገር ልንገራቸው፣ ዋጋ የለውም። ሰው በምድር ላይ በሞተ ጊዜ ዓለም ሁሉ ቢያለቅስለት ዋጋ የለውም። መሄጃው መዳረሻው የት ነው ነው። ስለዚህ እግዚአብሔር እየተናገረ ያለው ግብዣ ቤት ከመሄድ ይልቅ ሐዘን ቤት መሄድ ይሻላል እያለ ነው የእግዚአብሔር ቃል። ለምን ብትሉኝ የሰው ሁሉ ፍጻሜ ነውና ይላል። የሁላችን ፍጻሜ በሆነ ነገር ላይ ይሄን ያህል መሆን የለብንም። አሁን አሜሪካኖች በህይወት ሳለ በህይወት አለ በደንብ ትኖራለህ። ስትሞትም በቅጡ በሐዘናቸው ተገልጦ ገጭ ብለው ዘንጠው ይቀበራል። ምንም አይነት እንደዚህ አይነት ሐዘን የለም። አሁን ደግሞ በዚህ ላይ በእውነት ነው የምላችሁ እንደ ክርስቲያን በዚህ ዘመን እኮ ሞት እኮ ረፍት ነው። ግን ሰው ሲሞት ጌታ ኢየሱስ ጋር መሄዱን ማረጋገጥ አለበት። ሰው ሞቶ በጌታ ኢየሱስ ያልሆነ ሰው ሲሞት የሚለቀሰው ወደ ሲኦል በሄዱን እያወቅን በጣም እናዝናለን። ስለዚህ እኔ እንደ ወንጌል አማኝ መጀመሪያ የጠየቅኩት ጥያቄ ይሄ ሰው በክርስቶስ ኢየሱስ አምኗል ወይ ነው። የኔም ጥያቄ ይሄ ነው። ሞትና ህይወት የዘላለም ሞት የሚባል አለ እዛ። ስለዚህ አሁን አጠገባችሁ ላለው ሰው እናንተ የወንጌል አማኞች መስክሩ። ቢቀበል ባይቀበል የራሱ ምርጫ ነው። እግዚአብሔር አያስገድድም። ግን እኛ ክርስቶስን የመመስከር ኃላፊነት አለብን። ዛሬ እኔ እንደ አንድ የእግዚአብሔር ሴት እንደ አንድ ኢትዮጵያዊት በክርስቶስ ኢየሱስ ጉያ ግቡ። ከሞተ ወዲያ ሰው 40 ቢደገስ ነፍስ ይማር ተብሎ ሰው ሁሉ ነፍስ ይማር ቢል ነፍስ ይማር አንልም። ነፍስ የሚማረው ገና በቁሙ ያለ ነው። መዳን ያለው 40 ብታወጣ 80 ብታወጣ ብዘክር ብደግስ በሰማይ ቤት የሚከናወን ነገር የለም። ሰው በምድር ያለ ነው መዳኑን የሚያረጋግጠው። ስለዚህ ወደ ክርስቶስ ኢየሱስ ኑ። እናንተ አርቲስቶች ክርስቶስ ኢየሱስን ሚስጥር ያደረጋችሁ በክርስቶስ ኢየሱስ መጠላት፣ መነቀፍ፣ መሸሽ ይሻላል። ለምን? ጌታ ይረዳችኋል። ስለዚህ እኔ ወንድሜ እንዳልክ ሐሳብ ጋር እስማማለሁ። ለምን? የተንጫጫው ዓለም ነው። የተንጫጫው መንፈሳዊ እውር የሆነ ጴንጤ ነው። ካንተ ጋር ነኝ ወንድም አለ። አደብቀው ወንድም አለ። ኢየሱስን ታውቃለህ? አውጣው፣ ተናገርለት። ማንነትህ የክርስቶስ መሆኑ ይታወቅ። በምድር ያፈርክበት በሰማይ ያፍርብሃል ኢየሱስ። ሌላው በጣም እንደ ሰው የምናገረው ነገር አለ። እኔም ያለፍኩበት ስለሆነ የእግዚአብሔርም ቃል ስለሚደግፈኝ አንድ ነገር እንገራችሁ አይደል? ሟቹ ነፃነት ከቤተሰቡ ጋር አልነበረም የሚኖረው። ሃሎ፣ እኛ ኢትዮጵያውያን ትልቅ የምንሸወድበትና ትልቅ ቤተሰብ ውስጥ የማይሻር ጠባሳ የሚያመጣ ነገር ቤተሰብ ተለያይቶ ሲኖር ነው መመለስ የማይቻል። አሁን ይሄ ሰው ታሞ ሲሞት ቤተሰቡ አጠገቡ አልነበሩ። የት ናቸው? አሜሪካ። ይሄ ልጅ ለማሳደግ ነው። እነሱ እንደዚህ ስላሉ ነው። እነሱ እዚህ ጋር ስለሆኑ ነው። አልስማማም። እኔ በፍጹም አልስማማም። ከኖርክ ኢትዮጵያም ቢሆን አብረህ ኑር፣ ከኖርክ አሜሪካ ቢሆን አብረህ ኑር። አባት እዚህ ነው፣ ባል እዚህ ነው። በተወሰነ ጊዜ ሄዶ ያያቸዋል። አይ ዶንት ኬር። ግን ቤተሰብ መለያየት የለበትም በምንም ምክንያት ቢሆን። አባት ለልጆቹ እያንዳንዷን ቀን ከልጆቹ ጋር ማሳለፍ አለበት። ባል ለሚስቱ እያንዳንዱን ቀን ከሚስቱ ጋር ማሳለፍ አለበት። የእግዚአብሔር ቃልም ይደግፈኛል በዚህ። ሚስት ለብቻ ብቸኝነት ትለምዳለች፣ ያለ ባል መኖር ትለምዳለች። ባልየው የሆነ ነገር ይለምዳል፣ ከጓደኛ ጋር ማሳለፍ ይለምዳል። እባካችሁ እንኳን ያልዳነ የዳነ መለያየት ኃጢአት ነው።
ትርፍም የለውም። በዚህ አጋጣሚ በጣም የተሰማኝ ነገር ይሄ ወንድማችን ነፃነት ሲሞት ሚስቱ አጠገቡ አልነበረችም። ባዶ ቤት ነው የተኛው። ማንም ሚስትን አይተካም፣ ማንም ልጅን አይተካም፣ ማንም ከእግዚአብሔር ቀጥሎ ምንም ምክንያት ልትሰጡኝ አትችሉም። ይህንን አስተውያለሁና ተለያይታችሁ የምትኖሩ እባካችሁ፣ ኑሮ አጭር ናት፣ ህይወት አጭር ናት እኮ ህይወት አጭር ናት። ይሄ ሰው ደግሞ ከዚህ በፊት ታክሞ ተመልሷል ተሻለ ብሎ እንጂ የቤተሰብ አብሮነት ራሱ እኮ ጤና ነው እናንተ። ለዚህ ይህን ነገር እናገራለሁ። አሁን እኔ ዮኒ ማኛ ምን አጠፋ እያልኩ ነው። ዮኒ ማኛ ምን አጠፋ? እኔ ለነገሩ በዚህ ሰው አልሸማቀቅም። ከዚህ በኋላ ራሱ ይሸማቀቅ። እኔ ምን አሸማቀቀኝ? ምን አሸማቀቀኝ? እኔ ያልነገሩት ይሸማቀቁ፣ በወቅቱ ያልመከሩት ያልገሩት ይሸማቀቁ። አሁን ምክሬ ምንድነው? በቃ ተውት። ይሄን ልጅ አልሰማ ብሏል አይደል? ባለፈው እኔ ስመክረው ምን አላችሁ? ኧረ ተይው፣ አታሳቂው፣ ኧረ ተይው ተይው። ማሙሽን ጋሼ አጫወታችሁት። ማሙሽ ነው። ማሙሽ ነው። አብርሃን ወንበር ላይ ካስቀመጥከው ያጨማልቅልሃል። በማን ነው የሚፈረደው? ወንበሩ ላይ ባስቀመጠው ነው የሚፈረደው። አሁን አብረን እያጫጫህ ነው። አባባስንበት ይሄን ልጅ። እሱም ያቀውን እየጮኸ ነው። እግዚአብሔር ግን እድሉን ሰጥቶ ነበር። ወንድም አለ እግዚአብሔር እድሉን ሰጥቶ ነበር። ግን የመረጥከው መንገድ መጥፊያ ነው። የክርስቶስ ደግሞ አይደለህም። አንተ የክርስቶስ አይደለህም። የክርስቶስ ለመሆን መገራት ያስፈልጋል። የክርስቶስ ለመሆን መረጋጋት ያስፈልጋል። የክርስቶስ ለመሆን ጨዋነት ያስፈልጋል። ጨዋ አይደለህም አንተ። ዝም ብሎ እኮ ሰው እኔ ክርስቶስንም ባያቅ ወንጌልንም ባያቅ ሰው በመሆኑ የተነሳ የሆነ ጨዋነት አለ አይደል እንዴ? ጨዋነት፣ ሰው ማክበር የሚባል ነገር አለ አይደል? ሰው በመዘርጠጥና በስድብ ታዋቂ መሆን የሚያኮራው ሰው ቢኖር ይኸው እንዳያችሁት። ስለዚህ እኔ እንደተረዳሁት ዮኒ ምን አጠፋ? አሳዳጊዎቹ እንጂ አሳዳጊዎቹ ናቸው ያጠፉት። በጊዜው ያልቀጡት ያልመከሩት ናቸው ያጠፉት። ቁጭ አድርገው ያላስተማሩት ናቸው ያጠፉት። ገና ሳይበስል አውጥተው ጥሬውን አደባባይ ያወጡት ናቸው እንዴ። ኧረ እግዚአብሔር ሰው አለው፣ ቅሬታዎች አሉት። በጓዳ ነው የሚያስተምረው። አንድ ሰው ከዳነ በኋላ ልክ እንደ ደቀ መዛሙርቱ 3 ዓመት ተኩል በጓዳ መማር አለበት። ይኸው እግዚአብሔር ምስክሬ ነው። 3 ዓመት ተኩል ማንም ሰው ስለኔ ያውቅም። ሀብዬ እኔ በኋላ ነው ማስበው። እኔ ካልኩሌት አድርጌው አይደለም። ልክ ፌስቡክ ላይ መጀመሪያ መልእክቴን ስለቅ ከዳንኩኝ 3 ዓመት ተኩሌ ነው። ገረመኝ እኔ ለራሴ 2016 ግማሽ ላይ ነው ጌታ ያገኘኝ። በ20 ነው የመጀመሪያ ፌስቡክ መልእክቴን የለቀኩት። እግዚአብሔር የተባረከ ይሁን። ጌታ ደግሞ የግል አምላክ ነው እንዴ። አሁን እኮ በዚህ ዘመን እኮ ቁጭ አድርጎ የሚያስተምር የእናንተን ህይወት፣ መንፈሳዊ ህይወት፣ ጤንነት ይዞ እንዲያድግ የሚከታተል የሚኮተኩት የለም። ለምን? ሁሉ በራሱ ዛቢያ እየዘለለ ስለሆነ። እረኛ እኮ ነህ አንተ። ከላይ ያላችሁ እረኞች በዚህ በዮኒ ማኛ መንፈሳዊ ህይወት ውስጥ ድንጋይ አላስቀመጣችሁም፣ አልገነባችሁትም። ዛሬ እናንተ ተጠያቂዎች ናችሁ። ትልልቆቹ ዮኒ ማኛ ዳነ በተባለ ጊዜ ዩቲዩቡን ያጣበባችሁ ኢንተርቪው ለማድረግ አብራችሁ እንደዚህ ለመለዋወጥ አሳፋሪ። ይኸው ፍሬው ተገለጠ። ፍሬው ተገለጠ ነው የምላችሁ። ስለዚህ የክርስትናን ውድቀትና ውርደት ማሳያ አርጎ ዲያብሎስ እየተጠቀመበት ነው። ማንን? ዮኒ ማኛ። በጊዜው ያልተገራ በወተት ሰዓት አጥንት ለመብላት የሞከረ ሰው
የጌታን መንገድ በአሮጌው ማንነት አይሆንም ብያለሁ። እኔ ደጋግሜ ተናግሬያለሁ። የመዳን ምልክቱ የመጀመሪያው የባህሪ ለውጥ ነው። አንተ ባህሪ ይለወጣል፣ ማንነት ይለወጣል። ሰከን ትላለህ። ምሳሌ 15:31 ላይ የሕይወትን ተግሳጽ የሚሰማ ጆሮ በጠቢባን መካከል ይኖራል ይላል። ጆሮ ስላልሰማሁን አንተ በጠቢባን መካከል ልትቆይ አትችልም። ለምን? ምክር አልሰማህም፣ ተግሳጽ አትሰማም። ትሳደባለህ ጠዋትና ማታ። ገና ሳትገራ እንዳልኩት የከበሬታ ወንበር ሰጡ፣ አንቱ አጫወቱ። እንዴት አይነት አሳፋሪ ነገር እየሆነ እንዳለ በዚህ ዘመን በጣም ይቅርታ አድርጉልኝ። ከወዲያ ከወዲህ ውርደት ውስጥ ነው ያለነው። እኔና እናንተ የክርስትና ውርደት ውስጥ ነው ያለነው። መማር ያለብን፣ መመገብ ያለብን፣ መመከር ያለብን ሳትመከር ሳትመገብ ኃላፊነት ወስዶ መንፈሳዊ አባት የሆነ ያስተማረ በትክክለኛው የክርስቶስ ሕይወት የቀረጸ የለም። አልቀረጹህም። ወንድም ዓለም በድለውሃል። ትልልቆቹ በድለውሃል። ያጠመቁ በድለውሃል። በጣም በድለውሃል። በጣም አደጋ ውስጥ ነው ያለኸው። በእውነት ነው የምላችሁ፣ በጣም አሳፋሪ ነው። እናንተ በጊዜው ያልመከራችሁ ያላስተማራችሁ እባካችሁ ንስሐ ግቡ። ስለዚህ ልጅ በዚህ አጋጣሚ እንዳልክን በርታ አላለሁ። እኔ በጣም ነው ልቤን የምትነካኝ። ለምን? በእውቀት ነው የመጣኸው። የመጣህበትን ቤት ስለምታውቀው፣ አሁንም ደግሞ ክርስቶስ አንተን ያገኘህ ማግኘት በእውቀት ነው። በርታ። የክርስቶስ ነገር በእውቀት ነው፣ ከቃሉ ጋር ነው። ለምሳላችሁ ጣሙን ይለየዋል። በትክክል ክርስቶስ የገባው ሰው ጣሙን ይለየዋል። ከምንም ጋር አናወዳድረውም። ከምንም ጋር አልኳችሁ እኮ። ምንም ብትናገሩ ደግሞ አትሳቀቁም፣ አትፈሩም። ስለ ክርስቶስ መናገር፣ ስለ ሰው ልጅ መዳን፣ ስለ ዘላለማዊ ሕይወት። ስለዚህ ወንድሜ እንዳልክ የተናገርከውን ባልሰማም ከጎን ነኝ። ለምን? የአንድ አባት ልጆች ነን። ቋንቋችን አንድ ነው። በወንጌል አናፍርም። ኢየሱስ ያድናል። በነገራችሁ ላይ መልእክቴ እናንተ በደንብ ይደርሳል። ቅድም እንዳልኳችሁ ሰዎች በእናንተ ላይ ተነስተው ና ሲሉ ሲጮሁ ጆሮ አትስጧቸው፣ መልስ አትስጡ። እኔ ላይ እኮ የሚጮሁት ተነስተው ነበር። እኔ መልስ አልሰጥም። ለምን? መልስ ከሰጠው ጩኸቱ ይጨምራል። ኖ ምጫጫኸው ከማጋር እንደሆነ መልስ ከምሰጠው ከማጋር እንደሆነ በደንብ ጠንቅቄ አውቃለሁ። እኛ ጊዜ የለንም። ይሄ ለንካ ሰላንቲያ ከሌ ግርግር እየተከተና ኖ ትመክራለህ፣ ትነግራለህ፣ ትገስጻለህ። ከሰማ ይሰማል። አንተ ግን የራስን ትጠበጥባለህ። መፍትሄው ይሄ ነው። የራሴን እየጠበጠብኩ ነው ወንድም አለ። እግር ለሚነክሱ እኔ ምንም አይነት መልስ አልሰጥም። ኢየሱስ ያድናል። ስለዚህ እንዳልክ ወንድሜ በርታ እላለሁ። መንፈሳዊ አይን የሌላቸው በትክክል ክርስቶስን ያላወቁ ናቸው በአንተ ላይ የተነሱት። ጨለማ ነው። ጨለማ በአንተ ላይ ሊነሳ ይችላል። እኛ ብርሃን ስለሆንን ጨለማ ብርሃንን ስለሚጠላ ማለት ነው። ስለዚህ መንፈሳዊ ዕውቀት ከማይመጥናችሁ ሰው ጋር አብራችሁ አትቀመጡ። ይልቁንም አስተምሩት፣ እርዱት፣ አግዙት። የእግዚአብሔርን ነገር በፍቅር ግለጡለት። ኃላፊነት አለብን። መሸሽ መራቅ ሳይሆን ልጅ አዋቂ ወንበር ላይ አይቀመጥም። ስለዚህ ልፍ በሉ፣ መልስ አትስጡት። ዮኒ ማኛ ፋስት ፉድ ነው ብያችኋለሁ ባለፈው። የፋስት ፉድ ነገር እንደተተተተልና በዚህኛው መስኮት አዛችሁ በዚህኛው መስኮት ይደርሳል። መንፈሳዊ ፋስት ፉድ ነው ነገሩ። ርር ብሎ ገጫለ። በነጋታው ዲቤት ያዘ። እግዚአብሔር ይድረስልህ። ለአንተ እግዚአብሔር ይድረስልህ። ጌታ የተባረከ ይሁን። እስቲ አንዳንድ ገጽታ እንይ። ያው ወጣቱ ልክ ውሃ በቧንቧ እየተረጨ እዛ ውስጥ የሚናገረው ነገር ራሱ ፖለቲካ ድምታ አለው እኮ። መግለጫው ራሱ የሚናገሩን ነገር የሆነ ነገር የስጋ ነገር ጠቅጠቅ የሚያደርግ
ሳታማኝ ብላይ ነው። ግርግር ለሌባ ያመቻል አይደለም? ልክ እንደዛ ማለት ነው። ምንም አልገባውም። ውሃ ይረጫል፣ ህይወትን አይለውጥም፣ አያድንም። የሚያድነው እምነት ነው። የእምነት ማረጋገጫ ምልክቱ ጥምቀት እንጠመቃለን። ያመነ የተጠመቀ ይድናል ይላል። ነገር ግን ጥምቀት ብቻውን አያድንም። ማመን ብቻውን ያድናል። በክርስቶስ ኢየሱስ በማመን መዳን። ኢየሱስ ጌታ ነው። ውሃውን እየተረጨ የሚናገሩት እንዳልኳችሁ ነው። ጥምቀት የክርስቶስን ሞት ሞተናል፣ ትንሣኤውን ተነስተናል ብሎ ማረጋገጥ ነው እንጂ ውሃ መረጨት አይደለም። ተወዳጁ ጳጳስ አቡነ ኤርሚያስ ያስተላለፉት መልእክት በጣም ተመችቶኛል። ስለዚህ አብሮ የሚዘምር የሚያጨበጭብ የለም አሉ። ሌላ የተናገሩት ደግሞ ሁሉ ቪዲዮ ቀራጭ ሆነ። ቤተ ክርስቲያን ስትመጡ ሁሉ ቪዲዮ ቀራጭ ሆነ። ማን ያጨብጭብ? ማን ይዘምር? ብለው ተናገሩ። እኛውን ቤተ ክርስቲያን መጽሐፍ ቅዱስ ይዛችሁ ኑ፣ ይሄ ሃርድ ኮፒውን ይዛችሁ ኑ ነው የምንባለው። ለምን? ስልካችንን መጽሐፍ ቅዱስ እዛ ላይ ተጭኗልና ልናይ ስንል ሌላ ነገር እየገባ ትረበሻላችሁ በሚል ማለት ነው። እኛው መጽሐፍ ቅዱስ ይዛችሁ ነው የምንባለው። እና ሞባይል ይዛችሁ ቤተክርስቲያን የምትሄዱት ለምንድን ነው? ኦርቶዶክሶች እናንተ እኛ እንኳን ያው መጽሐፍ ቅዱስ ስለምንማር ከዛ ላይ እያየን ነው። ኦርቶዶክስ ቤት መቼም መጽሐፍ ቅዱስ እያያችሁ አይደለም አባ የሚሰብኩት። የማቴዎስ ወንጌልን አውጡ እያሉ አይደለም የሚሰብኩት። የሆነ ተረት ገድል አይደል ከየት እንደመጣ ማይታወቅ ነገር ነው የሚሰብኳችሁ። ለምንድን ነው ሞባይል ይዛችሁ የምትሄዱት? ለመቀረጽ። ስለዚህ ቪዲዮ አትቀረጹ። ማን ይቀድስ? ሁሉም ቪዲዮ ቀራጭ ሆነ። ስለዚህ ፎቶ ልባችሁ ላይ ነው መቀረጽ፣ ፎቶ ማንሳት በአእምሯችሁ ነው ብለዋል እኚህ ሰው ማለት ነው። አሁን በጣም የገረመኝ ደግሞ በጎንደር ጥምቀት በዓል፣ ጎንደር እንግዲህ የሃይማኖት ሀገር ናት፣ ባለማተቧ እየተባለ ዘራፍ የሚባልባት ሲዘመር የነበረው በቴዲ አፍሮ ነው። በቴዲ አፍሮ ዘፈን ያዘው በለው አገሬ ማነሽ ኢትዮጵያ ማነሽ ጎንደሬ ነሽ ወይ ታምሪያለሽ ወይ። ይሄ ጥምቀት አይደለም፣ መንፈሳዊ ነገርም አይደለም። የማርያም ስዕልን አስቀምጦ ፍቅሯ ወልዳን ማርያም ስዕል አስቀምጦ ስንቅነሽ ለመንገድ ምርኩዝነሽ ለጉዟችን አንቺን የተጠጋ አይደለም ጎስቋላ የመድኃኒት ህይወት ይሏታል። መድኃኒት ኢየሱስ ክርስቶስ ነው። እባካችሁ እናንተ ኦርቶዶክሳውያን ወደ ክርስቶስ ኢየሱስ ተመለሱ። በዚህ ሁሉ መሃል ግን አንድ ቪዲዮ አይኔ ነው ጆሮዬ ነው ያልኩት ኤአይ ነው ያልኩበት አለ። ምን ብትሉ በጣም የደነገጥኩበት የተደነቅኩበት ጉልበት ሁሉ ለዚህ ስም ይንበረከካል እያለ በታቦቱ ፊት ቆሞ የሚሰብክ ወጣት አይቻለሁ። ቪዲዮ አያይዛለሁ። ጉልበት ሁሉ ለኢየሱስ ክርስቶስ ስም ይንበርከክ የሚል ቃል ስለተጻፈበት ለዚህ ስም ደግሞ የማይታዘዝ የለም፣ የማይገዛ የለም። ጉልበት ሁሉ ይሰግድለታል፣ ጉልበት ሁሉ ይንበረከክለታል። በፊቱ ኃያል ነኝ የሚል የለም፣ በፊቱ ገናና ነኝ የሚል የለም። እርሱ ስሙ ከሁሉ በላይ ነው። ስሙ መድኃኒት ነው፣ ስሙ ሕይወት ነው፣ ስሙ ክብር ነው፣ ስሙ ሞገስ ነው። ይሄን ስም አክብረን እንመጣለን። ዘፈን ነው፣ በጥምቀት ያየነው ዘፈን ነው። በሃርሞኒካ ደግሞ አንድ ቪዲዮ አያይዛለሁ። ሴቶችና ወንዶች ወጣቶች ቲሸርት ለብሰዋል እኮ መስቀል ያለው ቲሸርት ከኋላ የኢትዮጵያ ባንዲራ ግን ተቃቅፈው ፒር ይደረጋል። ልክ ይሄ ነው በቃ የጥምቀት ባህሉ ይሄ ነው። ግን በክርስቶስ ኢየሱስ አታሳቡ፣ ራሳችሁን ጫሉ። ግን ጥምቀት ብላችሁ እርኩሰትና እንደዚህ አይነት የጨለማ ስራ አታሳዩ። ትውልድ ከዚህ ምን ይማራል? ሃርሞኒካ እየነፉ ሴትና ወንዶች ተቃቅፈው ይደንሳሉ። የእናንተ ልጆች ጥምቀት ሰርክል ሰርተው ደግሞ ዛ አያይዛሉ። አባቶች አሳምነው ገና ሆ ያዘው በለው ገና ጥምቀቱ ይሄ ነው። የኢየሱስ ሽታውም የለ ፉከራ። ስለዚህ ጥምቀት ብላችሁ አትሸውዱ። እናንተ የሃይማኖት አባቶች ተመለሱ። እውነተኛውን የክርስቶስ ወንጌል ስበኩት። ከዘመራችሁ ከሰገዳችሁለት ካከበራችሁት አይቀር ኢየሱስ ክርስቶስን አክብሩት። የእግዚአብሔር ልጅ የታረደው በግ። እኛም እንቀጥላለን፣ እውነትን መግለጥ እንቀጥላለን። ይሄ ግዴታችን ነው። ማንንም ስናባብል ስናሸነግል አንኖርም። ወንጌል በኃይልና በስልጣን በእውነት በድፍረት ይሰበካል።
ኢየሱስ ያድናል። ጌታ ይመጣል ወገኖቼ። የዛሬ መልእክት ይሄ ነው። ባካችሁ ሼርና ሰብስክራይብ አድርጉልኝ። እርዳታችሁ ይቀጥል። ወንጌል ይቀጥላል፣ ይቀጣጠላል። ጌታ የተባረከ ይሁን። ተባረኩልኝ። እወዳችኋለሁ በጌታ ፍቅር። ሻሎም ሻሎም። እሱን ከማወጋ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ሰላም ሰላም ወገኖቼ ኢትዮጵያውያን፣ ኤርትራውያን፣ ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት